ይጋበዝካ ራሳችሁ ይጥፋል አፍራቶሮ አይደለም እንደዛ ኑድ ሆኜ መስራት እችላለሁ። አረ ምንም ችግር የለ እኔ ደስ ነው የሚሉኝ። ማታራት ልጋብዝሽ እንዴ? ስክሪፕቱ ላይ እኮ አልጻፈም። ምድር አፍንም ከፍተው አባም ውስጥ አልክ የሰጎን ቂጥ ነው የምትመስለው። ሰላም እንዴት ናችሁ? ውድ የዩቲዩብ ተከታታዮቻችን እንግዲህ እንደተለመደው ለእናንተ ይመጣናሉ የምንላቸውን አሪፍ ቪዲዮ ይዘን መጥተናል። ወደ ቪዲዮ ተከታተሉ። ዛሬ እኮ ከፋዘር ጋር ታስተዋውቀኝ እና አሪፍ ነው። ይኸውላችሁ ፋዘርን በስርዓት ነው የምታወሩት። በቃ ስርዓት እንዳለው ሰው አክት የምታረጉት። እሺ ኑ ግቡ። በቃ ደህና ዋሉ ፋዘር። ጎረምሳው መጣ። እኔም አለው ፋዘር። አሁን አንተ ልጅን ስታገባ እኛ ምን እንጠቀማለን? ኧረ ፋዘር ሽያጭ ነው እንዲያዙ የልጅ ነው የሚያገኙት። አሁን ይሄ ልጅ ታስወጣለህ፣ ሁለታችሁንም ላስወጣችሁ። ዝም ይላል ፋዘር። በቃ በጣም ይቅርታ። እስኪ አሁን ዘፈን ጋብዛት ብለህ ለሷ ምንም ሚለውን ትጋብዛታለህ። እኔ ነኝ ድራሽ ወገኔ። አንተ ማለት አስወጣው በቃ። ካሁን በኋላ ካወራው መብረቅ ይወረድ። ምጋብዛት ፋዘር። አዎ ስለ ውበቷ ኧረ ውሸቱን ነው ፋዘር። አንተ ባለፈው ተጣልታችሁ የራስሽ ጉዳይ ነው። ዘፈን እንዲጋበዝካ ራሳችሁ ይጥፋል። እንደዚህ የምትሆናችሁ ጓደኞች ሊያፋታው መጣው ልጅ ቆሞ ሊቀር ነው እኮ ሊያፋታው። ኧረ ተው አለያይ ተብሎ የተላከ ይሄም አባትየው አፋታሊ ነው። ዝም በሉ። እንደዚህ የሚያፋቱ በጣም በስተዋል። ይሄ ሰውዬው የራሱ ሊያረጋት አስቦ ነው ምንድነው? ኬዚ ኖሯል ስራ እንጂ እንደዚህ ማገርጣትም የለም። ግን ከዚህ በኋላ የትም ይዞ አይሄድም። የትም እዛው ባለበት አባት ራሱን ቻለ እንደማደር ግራን የገባኝ ተሳስቶ 4 ሚሊዮን ብር እኔ ባንክ ውስጥ ገባ። አሁንም ሰውዬው ሊደውል አልቻለም። አንቺ ድለኛ እኮ መስራት ቀደኛ የደሃ ቀምጣላ ማለት አንቺ ነሽ አይደል? እኔ እንደውም ለቢዝነስ መጀመሪያ ብር ያስፈልገኝ ነበር። ታበድርኛለሽ። እኔ ታውቂያለሽ፣ ሰርግ እንዳለብኝ ሰርጌን ለመሰረቅ ያስፈልገኛል ብር። ኧረ በእናትህ እኔ በጣም ብዙ ብር ከሰው ተበድሬያለሁ። እሱን እመልሳለሁ። እናንተ ያማችኋል እንዴ? ሰው ብር እኮ ነው፣ የሰው ብር ነው። ሰውዬው እስኪ ደውል ነው በጣም ሲደውል እመልስለታለሁ። ትራንስፈር ታደርጊለት ተቀማጥ ነው ጣሉ ወሮ እንደዛ አምጪው ሄደሽ አይደል እንዴ? ነው ያማችኋል። ደወለ አፍራቶሮ ፓስወርድ ታውቃለሽ? በሞትም ችግር የለውም ማለት ነው። አዛተም ጀረ አንቺ ልከሳት ሌላ የሚደፈን ነገር የለም። የታባቷ የምር ያናዳል እንዴ? በጣም እንዴ ማለት 4 ሚሊዮን ብር ከብትልኝ እስኪ ደውል ስጠብቃ እነዛ ተቸግረው ጓደኞቿ በጣም ግን የሰው ሀቅ ግን ከባድ ነው። አታስጠቁረኝ እኔ አታስጠቁረኝ ግን በቃ እግዚአብሔር ይለፍልሽ ብሎ የሰጠኝ ብር ነው ብዬ ተመስገን። በአሁን ሰዓት እንደዛ ነው፣ ሁሉም መሮታል። አዎ ተገኘ። ግን አባባሉ እኔ ያልገባኝ ማለት ነው ምንድነው ሌላ ያሰበው ሌላ ቀዳዳ የላት ምናምን አባ ተው እኔ አሁን ዘልየው ነበር። አይ ምን ለማለት ፈልገው ነው ያልገባኝ። እስቲ አሳውቁኝ። እኔ ግራ ገባኝ። ምን ለማለት ፈልገው ነው? እኔ ጭንቅላቴ ባስበው ሊመጣልኝ አልቻለም። እስቲ ግራ ገባኝ። አስበው በቃ ይፈታላል ወደ በቃ ታይቷል ይሻልካል። አርጠብ ቢላል ካፋ የሚለው ግጥምና ያልታሰበ እንጀራ ይስጥህ የሚለው ምርቃት ዘፈን ቢሆኑ ክሊፓቸው ይሄ ነበር። በቃ ማርጠብ ቢላል ካፋ ቀዳል ሰሞስት ማይሰለች ድምጽ ራሱ ሁሉም የዓለም ሕዝብ የሚስማማበት ባንድ ድምጽ ይሄን በጣም መረዋ የሆነ ድምጽ ይሄ ድምጽ በቃ ቢንሰማ ማይሰለች። አንተ በቦክሰር ቆመህ ምናምን ደረትህን እያሳየህ እየተንጎማለልክ ምናምን መነሳት እንደምትችለው ሁሉ እኔም አይደለም እንደዛ ኑድ ሆኜ መስራት እችላለሁ። አረ ምንም ችግር የለ እኔ ደስ ነው የሚሉኝ። ለማየት ነው ደስ የሚለኝ። ምን አይነት ዊርድ የሆነ ነገር ኑድኛ ጭራሽ እንደዚህ አይነት ፎቶዎች አሏትና ጀስ ተደርጋለች። ሰፎ ከበደ እኮ ጭራሽ እኮ ምን ነው ቆጠረግ ኑዱና ትንንሽ ለምን የነሱ ስታር ለምን አትሆን? ስለዚህ ወንድ ልጅ ደረቱን ከፍቶ እየተነሳ ሰሲኒ በጣም ተው። ኧረ ተው አታፈንግጡ ተው። ልክ አይደለም እንዴ ወንድሞቻችንንም አታሳስቱብን። ከባድ ሌላ ነገር አታሳስቧቸው። ከባድ
ተጠንቀቁ። እውነት ነው። አክሽን የኔ ፍቅር ካት የኔ ፍቅር አንተ ዝንጀሮ ቁፍጠን ብላ አሰራም እንዴ እንደወንጅ ልጅ ምን ያላዝዛል? ቁሪማ በስነ ስርዓት ስራ። ካሜራ ሮል አክሽን አገን የኔ ፍቅር ናስቲና አንተ ልትሰራ ነው አይደል? ታዲያ በስነ ስርዓት ማስ ይኸውልህ ዳግመኛ አላሳይም። ለአንዴና ለመጨረሻ ጊዜ አሳያለሁ። ይኸውልህ እይ ጠጋ ትልና የኔ ፍቅር ታገቢኛለሽ? አይ አላገባም። እሱ ሲልሽ ነው እምቢ የምትይው። እኔ ስልሽ እሺ ነው እሺ የሚባለው። እሺ የኔ ፍቅር ታገቢኛለሽ? አዎ በደስታ። ማታ እራት ልጋብዝሽ። እንዴ እስክሪፕቱ ላይ እኮ አልጻፍም እንዴ? አንተ ዝም አትልም? ዛሬው ልቀለበሳል። ዝም ብትል ነው የሚሻል። አንዴ ጀመርናትን እንጨርስ። እንደው በቃ ከራቱ ባለ ጀመርናትን እንጨርሳል። ና ግባ ና። ተሳሳት ለአንዴና ለመጨረሻ ጊዜ ነው ብትስ አክሽን የኔ ፍቅር አልፈለጉም። አንተ አሉሉ ራሱ ጣል ወጋልኝ። በቃ ማታ አራሳለ ይደውይ። ያንቺ ቃሉን ራሱ እኮ አላስጨረሰውም አይደለ? ቃሉን ራሱ አንድ ቃል ፊልሙ አይደለም እኮ ስልጣንን ተገን በማድረግ ጭራሽ እኮ አልተመቻትም። እሱ ራሱ እንቢ ምናምን ስትለው እኮ ለኔ አይደለም ለስ ስክሪፕት ውስጥ የሌለውን ነገር እኮ አይ ይቺ ስልጣኑን ያላግባብ ተጠቀም ነው። ከዛ ደግሞ አትልመጥመጥ ብሎት እኮ እሱ ባሰ። አዎ እሱ ጭራሽ ሊንበረከክ ነበር። የሱ እሱ አልጨራሽ በጣም ከባድ ነው። አይ አይደረግም ማለት አይ የፈለጋችሁትን በግልጽ መናገር። ብዙ ዳይሬክተሮች እንደዚህ ነጭ ወይ ይጫወታሉ አሉ። ከምሬን እኮ አዎ ይባላል። ብዙ ቦታ ነው ዳይሬክተሮች አሰሪ ኦዲሽን ምናምን እያሉ የሚወስዱት እኮ ለኦዲሽን እያሉ የሚወስዱት በቃ የሚመርጡት እንትን እደውልልሻለሁ ምናምን እያሉ ስልክ እየተቀባበሉ አሉ። ችሎታ መመረጥ ነው ያለበት። ተው ሌላ ነገር አትዩ። ስንት ችሎታ እያለው እኮ የምር እየፈራ ወይ በዚህ የቀረ ምናምን ብዙ ሰው አለ። እውነት በጣም እንጂ ለዚህ ችሎታ አዩ። አዎ ለሐቅ ስሩሽ የደብተራል ፍቅረኛህን ያንቺ ልጅ ነገር በቃ ስርችትን ያለኝ ከዚህ በኋላ አላቅሽም፣ አታውቂኝም። በቃ እኔን አታውቀኝም? አዎ በቃ እርግጠኛ ነህ? አዎ ተለያይተናል። በቃ ከዚህ በኋላ አባቴ መቼ ምን ሊያደርግ እንደሚችል ማሰባት የመጣ ይምጣ፣ በቃ የመጣ ይምጣ። በቃ ከዚህ በኋላ ምንም አበደ። በቃ ሄደች። እኔ ለሱ መደንገጤ እንዴ ከምን ወደርሳ መርጌታን ስራ አስጀመረቻቸው። የኔ ፍቅር ይኸው ተንበርክኬ ነው የምጠይቅሽ፣ ወደ ፍቅረኛሽ ተመለሽ። ህይወት ያላንቺ ከባድ ናት። አዩዋት። አዎ እንታረቅ። ኮብልስቶን ነው እንዴ ደግሞ የሚወረውሩት? ገደላ ነው። እንደውም ቀላል አርገለታለች። ቀላል አርገለ አልተመታም። እንደውም ተመቶ ምናምን ብናየው እኮ የበለጠ ያምር ነበር። ከመመታት በላይ ስንት ነገር የበለጠ አሪፍ ነበር። ግን አሬ ለየት ያለ ህይወት ያላንቺ ከባድ ነው። ሀሳቡ መጀመሪያ ምን ነበር? ቆይ የተጻፈው በቃ ይሄ ደብተራ ልጅ ናት፣ ልጅቷ ፍቅረኛው ነበረች፣ ደብረው እንለያያላት። አይ የጠንቋይ ምናምን ነገር መስሎኝ ነበር እኮ። ታዲያ ደብተራ ታዲያ ሌላ ስም እኮ ነው ጠንቋይ። ኦኬ ሁለተኛ ስማቸው ነው። ኦኬ እኔ እኮ ለብቻ ብቻ ነው አስቤ ነው። ኦኬ አይ ያው ደብተራ ጠንቋይ ያው ነው። ኦኬ ኦኬ ኮሜንት እውነቱን ነው። እንደዚህ የሚሽለጠለጥ ወንድ ያስብላል። አይ መሽለጥለጥ ሳይሆን አክቱም ሆነ እኮ አክቱ እኮ ነው ሙሉ ነገሩ። በቃ ጭፈራውን አለማምድ። ታዲያ መመሳሰሉ ምንድነው? ታው እንጂ እውነቱን መለየት አቃታቸው። ኮሜንት ላይ ፀጉርሽን ተሰሪ ራስሽን አስጣይ። እኔ እሱን የተመች ራስሽን አስጣይ። መለየት ራሱ አቅቶናል እኮ ሴቷን እኮ። ግን ታው ለፊት ስለሆነ ነው እንጂ ባንክ ስለተቆረጠ ነው እንጂ እኔ ወንዱን ሴት ራሱ ወንድ የወንድ ከለር ሲኖረው ደስ ይላል። እውነት የምሬን
ልክ አይደለም ማስተካከል እንዴ እንደዚህ አይነቶቹ እንጂ እንደዚህ አይነቶቹ አሉ እንደዚህ በጣም ብዙ አሉ አስተካክሉ ሴት ልጅን ዴት ጠይቃት ጨቅጭቀ ይዛት ከወጣ ያንተ ሪስፖንሲቢሊቲ ነው ቢሉን ለመክፈል ወበሯን ለመጥራት ጋብዘ እቤት እስክትገባ ድረስ አንተ ለጨቅጭቀ ያወጣት አንተ ጨቅጭቀ ያወጣት የሆነ ኢንሲደንት ካጋጠማት ያንተ ጥፋት ነው ይሄንን ወቁልኝ ከበር ስትወጣ ጀምሮ በቃ ዲነር በልታችሁ እስክትመለስ ተመለስ እስክትገባ ድረስ ያንተ ሪስፖንሲቢሊቲ በቃ ራስ እኔ እንደዛ ነው ይሄ ነው ብዙ ሰው እዚህ ጋር ነው ላክ የሚያደርገው ከኔ ጋር ተገናኝታ ሄደች I don't know she drove ትላለ ምን ማለት ነው አንተ ኮነ she could be at home አይስክሪም እየበላች ይሄን ኔትፍሊክስ ሾው ልሸመድድልት ፈታ ምትልበት አንተም ብላ ከወጣች በሩ ከግሯ ከወጣ ያንተ ሪስፖንሲቢሊቲ ነች ገባህ አይደለ አንዳንድ ወንድ ከሴት በላይ ሰክሮ ሴቷ እየተከተለ actually ሴቶች በጣም ሪስፖንሲብል ለሰቆም አይሰክሩ አለመዱ አይሰክሩልህ ስማ ሴት ልጅ ቦይፍሬንዷ ከሰከረ እሷ ክለብ ውስጥ አብረው ከመጡ በጣም እሷ ሪስፖንሲቢሊቲ አለበት she make sure like ደግፋ አካባቢቱ አስሮል እሱን እኮ ነው ምን ትላለህ ይነሳ ምን እላለሁ ልክ ናችሁ ሐሳባችሁ ሪስፖንሲብል ግዴታ ያስፈልጋል ግድ ዴት ይዛት ወጣ ድረስ እቤት መግባቷን ቼክ ማድረግ ነው ግዴታ ነው በቃ አብሬ የነበረውን ታይም እንዳለው ነው ማለት ነው ስለዚህ እቺ ነገር ያዟት አግኝቻት ከሄደች በኋላ ምን አገባኝ የምትሉ ሰዎች ያዟት ነሽ ሁሌ ማለ አንተ አንከፍ እንደ ቀስ ብለህ መታን ቸርኪ ማርቸዲስ እንዳስቀመጠ ሰው ቆንጆ አንተ ሰላም እንዴት ነህ በላቸው ላዳ ማለት አንተ በላቸው አስታጥቄ ነው ስሜ ላዳ ያባቴስ ማን ያደርገው ላዳ የገበተኝ ነው መሸቀዬ ነው አንተ አንከፍ ቁሪንት አንተ አረ በል አንተ እኔ ስራ ላሰራ ብዬ ነው እኛ ራይዶች ከከተማ ስለማንወጣ እናንተ ላዳዎች ሸቅሉ ብለን ነው ገባ ሱሉልታም ሰበታም አሰላም የተላኩ ቦታ ደብረ ብርሃንም ቢሆን ይደሸቀል ፍራትናቀ እንደሚያርግ ሰው ያርግ እሺ አይደል ይኸውልሽ እንዲህ ሲጋጋጥ እንዲህ ሲገላለጥ በጣም በላቡ የቀየረው አይመስልም ላዳ ሹፌር ነበር በነገራችን ላይ ላዳ ሹፌር ነበር መኪናውን የቀየረው በላቡ ነው ይመስለው እንዲህ ስታዩ ግን አይደለም በጣም ባለጌ ያሳደገው የባለጌ ልጅ ነውረኛ ነው በዚህ እድሜው በእግዚአብሔር እጅ የተያዘች የ75 ዓመት አሮጊት አባል ጎግር ማለት ተጨርጭሮ ነው ያመጣው ምድር አፍን ምከፍተው እሱ ብቻ አይደለም መኪናው የተገዛ ቀን እኛ ላይ ሊገለጥ መልክ ምናምን ሊሰራ እኮ ነው ልክ እንደ ወጣት አስመስቶ ቤቢዬ ቴንክ ብሎ ምን ለመሳም ቢሞክር ጥሩ ነው ፍሬንች ኪስ ሴትዮዋ ደግሞ እድሜዋ ሄዷል ትንፋሽ የለም ፍሬንች ፍራይስ ሆና ደርቃ ጳውሎስ ተኝታለች አይደለም ለሰው ፊት የምታቀልኝ ዋሻው ወይ ነው ጥያቄው ዋሻው አልዋሻው ሀቅ በቃ ይከብዳል እውነት ነው ይሄንም ትይዩና ወልሶ ቤተሰብ ጋር ቃጭና እንመለስ በእውነት ሰርቪስ እያረኳት ነው አሁን እንወጣለን ከባድ ነገር ነው ምንጭ ነው ቃምሽ አረ አይደለ ከሰልና ቡና ሁለት እግር ዋላ ጎማ ይቀር ሁለቱም ጎማ የላትም እንዴ ቤቡትዬ ትንሽ አመሏ ነው እንጂ ቤቡትዬ ነው ማለት ችግር የለውም ከተማ በቸርኪ ነው ምንዳ ተመኝ ችግር የለም ያለ ጎማ አልፈልግም አሁንማ ጎማ ይገጠማልኩ ቤቡት ስለማታቀ እንዴ ቆርቆንዳ ነገረች እንዴ ማለት የምኑ ተመቸሻት ፍሬንች ሲኪስ ሴት ያደርቀው ጳውሎስ ነው ግን በጣም ማለትም ልጁ ራሱ ጀምሮ ሊያዋርደው መጥቶ ነበር ግን ተዋርዶ ሄደ የሚገርምሽ ነገር ማለት ነው ልጅቷን ራሱ አፋቷት ወይ ለሷ አልሆነች ወይ ለዛ አልሆነች ሁለቱም ስራቸው ደግሞ አለ ምቀኛ ይሆናቸው እርስ በርሳቸው ሁለቱም እንጀራቸውን አጡ ማለት ነው ያሳዝናል እኔ ግን ሳስበው ማለት እሱ ያለውን ይሄ አይምሮ ላይ ተሰለኝ እንደዛ ስከባድ አባ ሙስታልክ አሬኛውን ያልኩ ብዩ በር እንዴት ይወርቃል ሲጀመር እንጂ ምን አይነት ሐሳብ ነው ወደፊት ሳንፈልግ ደርቲ ማይንድ ታረጉኝ ማለት ፍጥነቱ ደግሞ እንጂ ከዚህ በፊት ቆርጥ ለአጋጥሞ ያውቃል ኧረ በጣም ከባድ ነው ደም ቢዩ ብለው ነው ተናዶ ረኛ ቺት ካረገችብኝ ጊዜ ጀምሮ በቃ እንቅልፍ አይተኛኝም ምግብ አይበላኝም ጭንቀት ድብርት ቺት ሲደረግብህ የመጀመሪያ ነው
አዎ ግን ይገርማል ከገዛ ጓደኛዬ ጋር ነው ቺት ያደረገችብኝ። እሺ በቃ ተረጋጋ ትልመጥመጥ። እስኪ ፎቶዋን አሳየኝ። ይኸው ራሽ ስነ ልቦና ለዚች ነው እንደዚህ የምትሆነው? አዎ ምን ነው የሰጎን ቂጥ ነው የምትመስለው። አይኑ እንደምበዛባት እኮ ገና ድሮ ነበር የማውቀው። በቃ አንተ የሚያውነ ለማንኛውም ወደ መፍትሄው ስንመጣ እህት አላት። አዎ ታላቅ እህት አላት። በቃ ታላቅ እህቷን ጠብሰህ ተበቀላት አለቀ። ኧረ እሷ ባለትዳር የ3 ልጆች እናት ነች። እኛን ምን አገባን ታዲያ እንዴ? ዛሬ እኮ የስነ ልቦና ሐኪም ነው ይሄ ወንስ ያማኑኤል እንትን ነው እብድ ጋር ነው የሄድከው እንዴ? ያኔ መለከት የሚላል እንደ ጭራሽ አይደለም የመጀመሪያ ነው እንዴ? እንትን አይደለች ስለ ልቦና ምናምን ሳይሆን ያማኑኤል በሽተኛ ጋር ሄድከው ወንድሜ። ተመለስ ሌላ ፈልግ እንዴ። አይገስ ጨረስበት ሰለኝ። እንግዲህ የዛሬው ቪዲዮአችን ይሄን ይመስል ነበረ። በቀጣይም እንደዚህ ፈታ የሚያደርጉ ቪዲዮዎችን ይዘን እንመጣለን። ከዛው ቻው